ጉድ 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 ጉድ! የጭካኔ ጥግ እንደው የታየበት ዘመን። ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበል። ቻናሉን ሰብስክራይብ እያደረጋችሁ እንድትጀምሩት በአክብሮት ጋብዣችኋለሁ። እንዲሁም ነባሮች ላይክ፣ ሸር እያደረጋችሁ አብራችሁ እንድትቆዩ ተጋብዛችኋል ማለት ነው። አዲሶች ሰብስክራይብ አድርጉ። እነዚህን እውነት አውሬ ባልና ሚስት ነው ፍቅረኛ ማች የሚባሉት እነዚህ አውሬዎች እንደው ስለነሱ ላወራ አንዳንድ ነው የመጣሁት እና አይ ኢትዮጵያ፣ አይ ሀገሬ፣ አይ ሀገሬ፣ አይ እግዚአብሔር፣ ወዴት ነው ግን እየሄድን ያለ ነው? በስመ አብ። ከቀን ወደ ቀን ሌላ ነገር እንደው የሚሰማበት ጊዜ ናፍቀን ማርያምን፣ በቃ ጥሩ ነገር የሚሰማበት ጊዜ ናፍቀን። እስከ መቼ ነው ግን እንደዚህ አይነት መጥፎ ወሬ እየሰማን እስከ መቼ ነው? መብርሃንን እኔ እንጃ አላቅም። ይሄንን ታሪክ ስሰማ ወይም በቃ አይደለ ምንም በቃ እኔ እንጃ ከአንዱ ታሪክ አንዱ የባሰ ነው የሚመጣው። ያንዱን የተሻለ ነው ብላችሁ ስታስቡት ሌላ የባሰ ነው የሚመጣውና ምን አይነት ጉር ነው? ምን አይነት ጭካኔ ነው? ምን አይነት እናት ናት? እናትየዋ ግን እውነት አርግዛ ወልዳታለች። የወለደች አትመስለኝም። እርግጠኛ ነኝ የወለድ እናት እንደዚህ አይደርግም ለልጁ። እንዴ እናት እኮ ስንት መከራ አይተን እኮ ነው የምንወልዳቸው። ስንት መከራ አይተን፣ ስንት ተሰቃይተን በእርግዝና ሰዓት የምንከፍለው መስዋዕት፣ ከዛ በምጥ ሰዓት የምንከፍለው መስዋዕት፣ ከዛ ደግሞ 2 ዓመትም ሆነ 1 ዓመት 3 ዓመትም ሆነ አጥብተን ሽንቱን ቅዘኑን ሁሉን ነገር ጠርገን ሳንጠየፍ ልጃችንን ስፍስፍ ብለን በስስት እያየን የምናሳድጋቸው ልጆች በዚህ ደረጃ ይሄን ያክል ግፍ ከልጅ ላይ ከገዛ ልጇ ላይ ስታደርስ ምን ብትጨክን ነው ይች እናት ግን? ምን ብትጨክን ነው? እንደ እውነት ሞትም ሲያንሳት ነው። የሞት ፍርድ ተፈርዷል ተብሏል። ግን እኔ እንጃ እውነት የሞት ፍርዱ እውነት ሆኖ ይጸድቃል? የሞት ፍርድ መፈረዱ ወይም ሲገደሉ ወይም የሆነ ነገር ሲሆን ካላየን እኛ በምን እናምናለን? ምክንያቱም እኔ እንጃ ኢትዮጵያ ላይ ሕግ ኑሮ እንደዚህ የሞት ፍርድ በእነዚህ አረመኔዎች አውሬዎች ላይ ተፈርዷል መባሉ ጥሩ ነገር፣ ጥሩ ዜና ነው። የልጅቷን ሕይወት ባይመልሰውም ማለት ነው። ግን እንደዚህ አይነቱ ነገሮች ተደጋጋሚ እየተደረገ ያለው ወንጀለኛው ሰው ማለት ነው እንደ ወንጀሉ ቅጣት ስለማያገኝ 2 ወር 3 ወር ታስሮ በገንዘብ ስለሚፈታ ነው። ዛሬም የሆነ ነገር እንደዚህ በጭካኔ የተሞላበት ትንሽ እንኳን ርህራሄ የእናት አንጀት እንኳን አንዱ ትንሽ የሌለበት ይሄንን ያክል ግፍ ሲፈጽሙ በእነሱ ላይ የሚመጣውን ነገር፣ በእነሱ ላይ የሚመጣውን ግፍ፣ በእነሱ ላይ የሚመጣውን መከራ አላሰቡትም ወይ? የዚችን የህፃን ልጅ ህይወት ሲቀሟት ማለት ነው። እንደዚህ በስቃይ ተሰቃይታ ይሄን ያክል እናትዬ፣ እውነት በጣም ነው እኔ ልጅቷ ያሳዘነችኝና ታሪኩን ስሰማ ከእነሱ የሞት ፍርድ ከመፈረዱ ይልቅስ ታሪኳን ስሰማ እንግዲህ ምናልባት ያልሰማችሁት ያላያችሁት ካላችሁ ቪዲዮውን እኔ እንደ አዲስ አወራላችኋለሁ ማለት ነው። ይቺ ህፃን ልጅ ቆይ ታምቤል ላይ አድርጌ ልጅቷን በደንብ እንድታያት ታምቤሉ ላይ አሳያችኋለሁ ማለት ነው። ታምቤሉ ላይ በደንብ አይዩዋት ልጅቷን። ምናልባት እዚህ ጋር አስገብቼዋለሁ ፎቶአቸውን፣ የአውሬዎቹ ፎቶ ይመስለኛል በደንብ የታየውና ልጅቷን ምን ብዬ እንደምነግራቸው አላውቅም። ልጅቷ እንግዲህ ይቺ እናት ከዚህ ቀደም ሌላ ባል እንደነበራት ከሱ ጋር ማለትም ተለያይታ ልጆች ነበሯት። እሱ ጋርም እንደዚሁ ሌላ የልጅ አባቷ ጋር ተፋታ፣ ሌላ ባል አግብታ፣ ያም ደግሞ ትልቋ ልጇን ነው ምናምን እንደደፈራት፣ ከዛ በሱ የተነሳ እኔ እንጃ እንደተለያየች ምናምን እሱን አድፈንፍነው ነው ያሳለፉት። ግን እሱን በመደፈራትም አልደፈራትም አይደለም ይችን ልጅ በፍርድ ቤት ወላጅ አባቷ ልጆችን እፈልጋለሁ በሚልበት ሰዓት ይችን ልጅ በፍርድ ቤት አስፈርዳ ልጅህ አይደለችም እስከ ማለት ድረስ ደርሳ ክዳ በፍርድ ቤት አስፈርዳ ነው ይችን ልጅ ወደ ራሷ የወሰደቻት ማለት ነው። ይህንን ስቃይ ልታደርስባት ልትገላት ምን አለ አባት አልቀበልም ብሎ አልፈልግም የሚል አባት እንጂ ልጄን እፈልጋታለሁ፣ አንቺ የፈለግሽው ወንድ ጋር የፈለግሽው ባል ጋር የፈለግሽው ህይወትሽ ጋር ኑሪ የሚል ባል ከተገኘ ለምንድን ነው ልጅቷን ያልሰጠቻት? በዚህን ደረጃ የምትጠላት ከሆነ በዚህ ደረጃ ስቃይ የምታበዛባት ከሆነ ለምንድን ነው ልጅቷን ለአባቷ ያልሰጣቻት? ምን አይነት አውሬነት ነው ግን?
ምን ባደረገች ነው ይህች ህፃን ልጅ በዚህ ደረጃ የምትቀጣው? በዚህ ደረጃ ይሆን ሁሉ ግፍ ያለ አቅሟ እውነት ያለ በቃ ገና አለ አይደል ያልፈካች አበባ ገና እኮ ናት። ገና እንዲህ ጭብጥ ብታረጓት የምትፈነዳ እግዚአብሔርን አይደለም ልትገሏት አይደለም እንደዚህ ጭኗ ውስጥ ፈርቆ ለመግባት ለመቆንጠጥ የሚያሳሱ ገና እኮ በዚህ እድሜያቸው። ምን አይነት ጭካኔ ነው? ምን አይነት አረመኔነት ነው? ሚስቱ እናቷ ጋር እየተኛ ልጇ ጋር እንዲህ አይነት ነገር ሲወሰውሰው እንደው ምን አይነት ሰይጣን ነው ግን የገባብን? እውነቴን ነው የምላችሁ፣ ምን አይነት ሰይጣን ነው የገባብን? እና ይቺ ልጅ እንግዲህ አብራ በምትኖርበት ሰዓት የሰውዬ ውሽማ ነው ይላሉ፣ እንዲሁም ደግሞ ባሏ ነው የሚላሉ። ፈጣሪ ወቀው እሱ ውሽማ የሚሆን ባል የሚሆን ለማንኛውም አብሮ እየኖረ ነበረ። አብሮ በሚኖርበት ሰዓት እናት በአጋጣሚ ወጥታ ስራ ቦታ በሄደችበት ሰዓት ይቺ ልጅ አይሆኑ ማለት ያለ አግባብ ያደፋፈርም ቅጣለ ያለ አግባብ አድርጎ እንደፈለገ ጭውት አድርጎባት ተደፍሯት እንደዛ አድርጎ ደም በደም አድርጎ ጥሏት ታገኛለች እናት ማለት ነው። እንደዛ አድርጎ ከደፈራት በኋላ እናት ስትመጣ እንደዛ ልጇ ተደፍራ ስታገኝ ሰውየው ጋር መቆጣት፣ ሰውየውን ለፍርድ ማቅረብ፣ ሰውየውን ለእንደዚህ አይነት እኔ በነገራችን ላይ እዚህ ጋር የሆነ እኔ የማውቀው ታሪክም አለና እዚህ ጋር አወራላችኋለሁ የሚገርማችሁ ነገር እና እንደዛ አድርጎ እንትን ካለ እሱን እንትን ሸፋፍና ልጅቷን ጭራሹን በዛ በቁስሏ ላይ ልጅቷን መቀጥቀጥ ጀመረች ሴትዮ ማለት ነው፣ እናትየዋ ማለት ነው። ከዛ እየቀጠቀጠች እያሰቃየች ትምህርት ቤት 5ኛ ክፍል ነው ወደ 5 ነው ምናምን ያለፈችው የተባለው ከ5ኛ ክፍል ትምህርት ቤት አስቀርታት፣ እቤት ጎረቤት ጋር እንዳትገናኝ አድርጋት፣ ስራ ቦታ ስትሄድ ይዛት ትሄዳለች፣ ስትመለስ ይዛት ትመለሳለች፣ የትም እንዳትንቀሳቀስ። ምክንያቱም ይች ልጅ የትም ቦታ ካወጣች ልትተነፍስ ነው፣ ልትናገር ነው። ቤት ውስጥ የተለያየ ስቃይ እያደረሰችባት በራብ በዱላ በተለያየ ነገር እያሰቃየቻት ይች ልጅ በስቃይ ከስቃይ የተነሳ መጨረሻ ላይ ምንድነው ያደረጉት እነዚህ ሰዎች? እንደዚህ አድርገን እስከ መቼ ነው የምንዘልቀው? ይች ልጅ መግደል አለብን ማጥፋት አለብን ብለው ያ ውሽማና እናት ተብየዋ ይማከሩና ልጅቷን መርዝ ነው ያጠጧት። መርዝ አጠጥተው ያው በምትወራጭበት ሰዓት ይመስለኛል አፍነዋታል። ህይወቷ ካለፈ በኋላ ያው እንግዲህ መቼም ተደብቆ አይቀርም ሞተችብን በሚል ጮኸው ሊሆን ይችላል፣ አይታወቅም። ብቻ የተጠራጠረ አካል ወይም የተጠራጠረ እንትን ይቺ ልጅ ወደ ሆስፒታል ሄዳ ስትመረመር መርዝ ጠጥታና ታፍና እንደተገደለች እንዲሁም ተቀጥቅጣ በዱላ ብዛት እንደተገደለች እዛ ጋር ያሳያል ማለት ነው። ራጁ ላይ እዛ ጋር ሲያሳይ እነዚህ ወንጀለኞችም እንግዲህ የትም አላመለጡም። ያው እናትና አባት ስለሆኑ ስቃይን ሲያደርሱ የነበሩት ተያዙ። እግዚአብሔር ይመስገን። እግዚአብሔር በንጹሃን ላይ የምትጫወቱ ከዚህ ልትማሩ ይገባል። ይች ልጅ አፌላትም ዱዳ ሁና አፌላትም ሳይሆን መናገር ትችላለች። ብዙ ነገር ማለት ትችል ነበር፣ ግን በገዛ እናቷ ሁሉ ግፍ ስቃይና ሲደርስባት እግዚአብሔር ግን እየተመለከተ ነው። እሷን እንደዛ አድርገው ቢወስዷት ኃጢአት የለባትም ልጅቷ። በዚህ ምድር ብትኖር ገና ብዙ ኃጢአት ወይም ብዙ ነገር ልትሰራ ትችላለች። ያኔ በዚህ ዓለም ኖራችሁ ብዙ ስቃይና ብዙ መከራ ከምታዩ እንደውም እንደዚህ ይችን ዓለም ሳታውቋት ብትሄዱ ይሻላል። እውነቴን ነው የምላችሁ። ልጅቷ ምንም አይደለም ሄዳለች። እነሱ ግን እንደዚህ ገና እንኳን ይሄንን ፍርድ ሲሰሙ በቁማቸው እየሞቱ ለሚኖሩት ይሄንን ብዙዎቻችሁ ልትማሩበት ይገባል። ምክንያቱም እግዚአብሔር እንጂ ያጋለጣቸው እነዚህን ሰዎች ሰው አላያቸውም። ልጅቷን እንደሚያሰቃዩት፣ እንደሚገሏት፣ እንደደፈራት፣ እንደዚህ እንደሚያደርጋት በየቀኑ ብዙ ነገር እንደሚያደርጋት ሰው እንዳያይ ደብቀዋት ነበር። ከሰው ደብቋት እንጂ ከእግዚአብሔር ግን አልተደበቀም። እግዚአብሔር ግን እያየ እኮ ነው ሁሉን ነገር የሚያደርጉትን የሚፈጽሙትን የሚሰሩትን ግፍ እያየ ነው። እግዚአብሔር አጋለጣቸው ማለት ነው። እና እነዚህ ሰዎች እንግዲህ ለፍርድ ቀርበው ፍርዱ እንግዲህ በችሎቱ እነዚህ ሰዎች የሞት ፍርድ እንደተፈረደባቸው ነው የተነገረው። እውነት ሆኖ ፍርዱ የሞት ፍርዱ እውነትም ሆኖ ጸድቆ ይሄ የሞት ፍርድ በትክክለኛ እንትን ይላል አይልም የሚለውን ፈጣሪ ወቀው እሱ። ምክንያቱም እኛ ፈጣሪ አይደለንም፣ እውነተኛ ነው አይደለም የሚለውን እሱ እግዚአብሔር ወቀው ማለት ነው። እንግዲህ አላውቅም።
እንደዚህ አይነት ነገር እርምጃ ቢኖር ኑሮ እስከ ዛሬም የሁሉ ህፃን እየተደፈረ የሁሉ ህፃን እንደፈለጉ እየተደረገበት ሰው በማለት በፍሪደም ወይም በቃ አይደል ምንም አይመጣብኝም፣ ብታሰር እወጣለሁ ወይም ብታሰር እዛ እኮ ብዙ ሙያ እማራለሁ፣ ብታሰር እዛ እየተቀለብኩ ነው የምኖረው እያሉ የባሰ ሌላ ግፍና ሌላ ኃጢአት እየሰሩ ይገኛሉ ማለት ነው። እንደዚህ አይነት ህግ ስለሌለ ቢታሰርም ነገ ጧት እፈታለሁ፣ ገንዘብ ካለው ነገ ጧት እፈታለሁ። ምን አባቱ ይህን ወንጀል ለመፈጸም ምንም ወደኋላ የማይሉ ወደኋላ የማይሉበት ምክንያቱም ህግ ስለሌለ ማለት ነው። ህግ ስለሌለ ማንኛውም ሰው ስለማይፈረድበት ማንኛውም ሰው ምንም ስለማይሆን እየገባ ስለሚወጣ ማለት ነው። እና እኔ በሞት ፍርድ መፈረዳቸው ደስ ብሎኛል። ግን ደግሞ እውነተኛ ነው አይደለም የሚለውን እውነትም ሊያሳዩን ይገባል። እነዚህ ሰዎች እውነቴን ነው የምላችሁ። አባትየው በምን ቃል ነው የምጽናናው ነው የሚለው። በቃ ኢትዮኢንፎ ላይ ቀርቦ አባትየው ቀርቦ በስልክ ነው ንግግር ያደረጉት። እየተናገረ አንጀት ነው የሚበላው ወላጅ አባቷ ማለት ነው። እኔ እግዚአብሔርን እናት ነበረች በቃ የምትመስለኝ እናት ነበረች። በቃ ለልጇ እንደውም የበለጠ አንጀቷ ርህሩህ ያላት የምትሳሳ በቃ አለ አይደል። ምክንያቱም ብዙ ነገሩን ዋጋ የምትከፍለው እናት ስለሆነች ብዙ ነገር አባት የሚጠበቅበትን ነገር ብዙ ነገሮችን ሊያደርግ ይችላል። ግን ዋጋ የምትከፍለው በይበልጥ ደግሞ እናት ስለሆነች ከእርግዝና ጀምራ የምታሳልፈውን በምጥ ሰዓት የምታሳልፈውን ብዙ ነገር አለ። ከወለደች በኋላ ልጁ ቁሞ እስከሚሄድ ድረስ የምታሳልፈው እናት ብዙ መስዋዕት ብዙ ነገር ስለምትከፍል፣ ስለዚህ ለልጇ ያላት ነገር ለየት ያለ ከአባት የተለየ ነው የሚመስለኝ የነበረ። ምክንያቱም አባት እንደ አባትነቱ ብዙ ነገሮችን ሊያደርግ ይችላል። ግን የእናትን ቦታ በፍጹም ቀርቦ ላይ ወስደው ይችላል። ታውቃላችሁ? ምክንያቱም እናት የምትከፍለው ዋጋ እግዚአብሔርን በምንም ነገር የሚለካ አይደለም። ይህንን ዋጋችንን ደግሞ በልጃችን ላይ ይህን ያክል የሚያስጨክን አንጀት ካለን ምን አለ? እናት አይደለችም ይቺ። በነገራችን ላይ ከኛ ከእናቶች ጋር እኩል ተደምራ እናት ተብላ ትጠራ። አውሬ ናት፣ የሰው አውሬ ማለት ነው። የገዛ ልጇን የምትበላ አውሬ ናት። እና ወደ ሌላው ታሪክ ሳልፍላችሁ ወደ ሌላው ታሪክ ሲሄድ ምንድነው? ወደ ሌላው ታሪክ ሲሄድ ይሄ ታሪክ ምን ነበረ ካላችሁ፣ እኔ አውቃታለሁ ሴትዮዋን፣ ነፍሷን ይማር፣ አሁን ሞታለች። እና እንዲሁ ከሌላ ወልዳ አንዳንዴ ከሌላ ወልዳችሁ ሌላ ወንድን ማግባት፣ በተለይ ሴት ልጅ ይዛችሁ በጣም የሚያስጠላው ነገር ይሄን ነው። እና ያቺ ሴት ከሌላ ልጆች አሏት። እነዛ ልጆች ይዛ ሌላ ባል ከዛ ከልጅ አባቷ ጋር ተፋታ ሌላ ባል ታገባለች። የገዛ አባታቸውን ብዙ ነገር እያደረጉ ነው አሁን ላይ። በነገራችን ላይ እንጀራ አባት ብቻም ሳይሆንና እቺ ሴት ሌላ ወንድ አገባች። ያ ወንድ እንግዲህ አገባችው፣ መኖር ጀመሩ። ሰውየው ምን ነበር? ዘበኛ ነው። ማታ ማታ እየሄደ ይጠብቃል ማለት ነው። ቀን ቀን ቤት የሚሰራውም ካለ ይሰራል። እንዲሁም ደግሞ ቀን ቀን ቤት ነው የሚውለው። ማታ ማታ ደግሞ ዘበኛ ስለሆነ እዛ የሚጠብቅበት ቦታ ሄዶ ነው፣ ሰኩሬት ነው የሚባለው በዚህ ሀገርና እዛ ሄዶ ነው የሚያድረው። ስለዚህ እዛ ሄዶ በሚያድርበት ሰዓት የእሷ ልጆች ሁለቱ ሴቶች ናቸው። አንዷ ከፍ ያለች ናት፣ አንዷ ደግሞ ትንሽ ዝቅ ያለች ናት። በቃ እንደ አባት ሆኖ ተቀብሏቸዋል ማለት ነው። ይቺ ሴትም እንግዲህ ከሱ እርጉዝ ናት። በዛን ሰዓት እሱ ብቻውን እየሄደ እዛ ዘበኛ ቤት ስለሚያድር ማታ ማታ በጊዜ ስለሚሄድ ማታ ማታ ልጅቷ ራት አንጣልኝ አብራይ ትደር፣ እንደው እዛ ብቻዬን የሆነ እየጨነቀኝ ነው፣ እዛ ትደር ምናምን፣ ልጅ አይደለች ይላታል። አንዳንዴ አለመጠርጠራችን እንደዚህ አይነት ነገር ምንም ቢሆን ምንም አይደለም። የእንጀራ አባት ምንም ቢሆን አባታችሁም ቢሆን እውነት አምናችሁ አብራችሁን ለመተኛት በጣም ያስፈራልና ያሳቅቃል። ስለዚህ አብራኝ ትደር ምናምን ሲላት ይችናት በሌላ ነገር አልወሰደችውም እና እሺ አባትሽ ጋር ደሪ ራት ወሰጅለት እና እዛው አብራችሁ ብሎ አብራችሁ ደሩ አስተዳድሩ ብቻውን ከሚሆን፣ ምክንያቱም ምን እንደሚፈጠር ይታወቃል። ትን ሊለው ይችላል፣ የሆነ ነገር ሊፈጠር ይችላል፣ የሆነ ነገርና ሰው ካጠገቡ ያስፈልጋል በማለት ልጇን ትልካታለች ማለት ነው። ሰውየው ያሰበውን አስቦ ነው ልጅቷን አብራው እንድታደር ያደረገው ማለት ነው። እና
ከዛ በኋላ ይች ልጅ ያው እምቢ ማለት አትችልም፣ ልጅ ናት። እሺ ብላ ይዛ ትሄዳለች። ያንን ራት ይዛ ስትሄድ ይህ ሰውዬ ይደፍራታል እዛ ማለት ነው። አስገድዶ ካደፈራት በኋላ ከተናገርሽ፣ ያው ልጅ ሁነን እንፈራለን ታውቃላችሁ አይደለ? ልጅ ሁነን እንፈራለን። ከተናገርሽ እገልሻለሁ፣ አርድሻለሁ፣ አርጄሽ ነው እናትሽንም አንቺንም ገድያችሁ ነው የምጠፋው። እንዳትናገሪ፣ ለማንም ትንፍሽ እንዳትይ፣ ለማንም። ሁሉ ጊዜ ደግሞ እናትሽ ስትልሽ እየመጣሽ ማድር አለብሽ። ጭራሽ እምቢ ብለሽ ፊትሽን ብታዞሪ የሆነ ነገር ብላ እሷ እንትን ብትልኝ እገልሻለሁኝ፣ አርድሻለሁ፣ በቢላዋ ማርድሽ ምናምን ብሎ ያስፈራራታል ማለት ነው። ይችልሽ ያው ደፍሯታል በቃ እና ደፍሯታል በቃ። ይች ልጅ በቃ ምንም መናገር አልቻለችም። ውስጧ ደስተኛ አይደለም። ሂጂ ስትላት ባትሄድ ነው በቃ የሆነ ውስጧ ደስተኛ አይደለም። ለምንድን ነው ሂጂ አባትሽ ጋር ምንድን ነው ይዘሽ ሂጂ፣ እራት አልሄድሽም እንዴ ዛሬ ለምን አትሄጂም ምናምን ብላ እናቲቷ ትቆጣታለች። ያው ትሄዳለች። ሁል ጊዜ በተደጋጋሚ እንደዚህ አይነት ነገር ይፈጽምባታል ማለት ነው የሰውዬ ታውቃላችሁ። ከዛ በኋላ ይች ልጅ አረገዘች። ምክንያቱም ተደጋጋሚ እየደፈራት ነው ሰውዬው፣ የተጫወተባት ነው እዛ ዘበኛ ቤት። እኔ የእናቲቱ እንዝህላልነት ነብሷን ይማር እንዝህላልነት ነው የምለው። እና አረገዘች። ከዛ በኋላ ያው ትምህርት በምትሄድበት ሰዓት ሆዷም ትንሽ እየገፋ ሲመጣ ምናምን ጨነቃት። ለአንድ ጓደኛዋ እንደ ሚስጥር አድርጋ ስታወራት መናገር አለብሽ ወይ ሰውየው መከሰስ አለበት፣ ለእናትሽ መናገር አለብሽ ምናምን። ምክንያቱም ሁልጊዜ ሂጂ እያለችሽ አሁንም እንደዚህ አይነት ነገር እየፈጸመብሽ፣ እንደገና ሆዴን የሆነ ነገር እንትን የሚንቀሳቀስ ይመስለኛልና ሆዴንም ያመኛል ምናምን ስትላት መመርመርም ይኖርብሻል፣ ለእናትሽም ተናገሪ ምናምን ስትላት ያች ልጅ እናቲቱን መጥታ ስትነግራት ልክ እቺ ሴትዮ እንዳረገችው ነው እናቲቱ ልጅቷ ላይ የጮኸባት ማለት ነው። ያው በሌላ እገዛ ሆኖ እናቲቱ እንዳይታሰር ሰውየውን ምናምን በቃ እንትን ብትልም በሌላ እገዛ ሆኖ ሰውየው እስር ቤት እንዲገባ ተደረገ። እሷንም ከቤት አስወጣቻ። ሰውየው ልክ ሲታሰር ሰውየው ተይዞ እስር ቤት ሲገባ ልጅቷን እናቲቱ ከቤት አስወጣቻት ማለት ነው። የሚገርማችሁ ነገር ከቤት አስወጣቻት። ህዳ ሌላ ሰው ጋር ተጠጋች። ሰውየው ታሰረ። ሰውየው ታስሮ ልጅቷን አባራታል፣ የወለደቻትን የፈጠረቻትን ልጅ። የሚገርማችሁ ነገር ይሄ ሰውዬ ባይታሰር በስፍራሮቹ እንደዛው ብትኖር ኑሮ ልክ ይቺ ህፃን ልጅ የገጠማት ታሪክ አርግዣለሁ ስትላት የሆነ ነገር ሲል እንደዚህ አይነት ነገር ሊፈጠር እንደሚችል አትጠራጠሩ። እንግዲህ አስቡት፣ ከዚህ ልትረዱ ትችላላችሁ። እና ሰውየው ታሰረ። እየሄደች ሰውየውን ነው የምትጠይቀው። የሚገርማችሁ ነገር ማለት ነው። የሚገርማችሁ ነገር እሱ ከዛ ሆኖ የእጅ ስራ ምናምን የተለያየ ተፈረደበት፣ ታሰረ። ልጅቷም ሌላ ቦታ ሆና ልጁን ወለደችው። እንግዲህ ከእንጀራ አባቷ ማለት ነው። እንግዲህ ይታያችሁ፣ እግዚአብሔር ያሳያችሁ። እዚህ ሴትዮም ልጇን አላስጠጋም ብላ ሲኖሩ ያው ሰውየውም ብዙ አመት እንትን አላለበትም፣ በዛም በዚህም ብላ ሰውየው ተፈታ፣ ወደ ቤቱ ተመለሰ። ሴትዮዋ ግን ያው ለልጅቷ በሰራችው ግፍ የሚሆን አይታወቅም፣ በምንም አይነት የሚሆን አይታወቅም። ግን ሴትዮዋ ታመመች። ያው እኔም ዘንግቼ ነው የሆነ ቦታ ማለት የሆነ እዚህ ኑሬ ሲሄድ እነሱ ያቸው የተደፈረችው ልጅና እህቷ ከሲስተር ቤት መጥተው እንዴ እናታችሁ እሷ ደህና ናት ምናምን ስላቸው እንደሞተች የነገሩኝና የሚገርማችሁ ነገር እኔ በጣም ነበር የምታስጠላኝ፣ በጣም ሳያት ማለት ነው። የሚገርማችሁ ነገር እና በካንሰር በሽታ እግዚአብሔር እንደው እውነት እንደ ይህን በሽታ ባፌ መጥራት ምን እንደው በጣም ነው እንትን የምለውና በካንሰር በሽታ ታማ ስቂት ብላ ነው የሞተችው ሴትዮዋ ማለት ነው። አሁን እነዛ ልጆቹ ያው የእንጀራ አባታቸው ቤት ቦታ ነበረው፣ እዛው ነው የነበሩት። አላቅም እንግዲህ ያንኑ ሰውየው አግብተው አብረው እየኖረች ይሆን ለብቻው እየኖረ ይሆን የሚለውን ባላቅም፣ ሰውየውም ተፈቶ እየኖረ ነው። ልጆቹም እዛው የእናታችን ድርሻ ብለው ይሆን አላቅም፣ እዛው እየኖሩ ነው። በምን ሁኔታ እየኖሩ ይሆን አላቅም። ሌላ አግብታ ትሆን እሱን አግብታ ትሆን የሚለውን እኔም ያው ሌላ ቦታ እዚህ ቦታ ስለምኖር አላቅም። በእርግጥ እዛ ያለንበት አካባቢ ቅርብ ቢሆንም እና ታሪኩ ረጅም ነው። ግን አመሰግናለሁ ስለተከታተላችሁ። ላይክ ማድረጋችሁ እንዳትረሱ። በሌላ ጊዜ ቀጥለላችኋለሁ ስለሷ ታሪክ ማለት ነው። እና በጣም ያስጠላል እውነት። እናመሰግናለሁ ስለተከታተላችሁኝ። ባይ ባይ።